ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. የማለዳ ሰልቅ ከፋን የለበሱ ሙጃሂዶች አውሮፓውያን ከ600,000 በላይ ወታደሮችን አዘጋጅተዋል። የዛሬውን ታንክ የሚተካ 1,000 ከባድ ወስፈንጠር ጅምላ ጨራሽ ተምዘግዛጊ አሉሉ ከጦሩ ከባባድ መሳሪያዎች ውስጥ ነበር። እያንዳንዱ ወስፈንጠር 100 በሬዎችን የመጎተት አቅም አለው። ይህ ሁሉ ዝግጅትና ክተት ካዕባን ለማውደምና መስራቁን እስላማዊ ክፍል ድባቅ መጥቶ ዳግም እንዳያንሰራራ የታሪክ ትውስታ አድርጎ ለማስቀረት ያለመ ዘመቻ ነው። ጦሩ ዋና ጳጳሳትን ይዟል። ከ35,000 በላይ የጦር አበጋዞችን ማካቷል። የመሳሪያና የዝግጅታቸው መጠን አይለኬ ነው። ዘመኑ እንደ ሂጅራ አቆጣጠር 463ኛው ዓመት ሆኗል። መስቀላውያኑ ቅዱስ ጦርነት አውጀው ወደ ሙስሊሙ ዓለም ተመሙ። ሊያጠፉትና ዳግም ላያዩት ቋምጠዋል። በወቅቱ ሙስሊሙን ዓለም ሲመራ የነበረው አባሳዊው ኸሊፋ ድህነትና ድክመትን ተላብሶ ስለነበር ስሙ ብቻ ቀርቷል። አስተዳደሩን ሺዓዎች ተቆጣጥረውታል። የኺላፋ 3000 ያህል ብቻ ወታደር ስለቀረው በየሰላተል ጁማዓው ከሚሰገድለት የሚንበር ላይ ዱዓ በስተቀር ምንም ኃይል አልነበረው። በጊዜው ሰላጂቃ የምትሰኝ ራስ ገዝ አስተዳደር በሙስሊሙ ዓለም ትገኛለች። በኺላፋው አገዛዝ ዳርቻ ላይ እንደ ድንበር ጠባቂም ሆና ታገለግላለች። የቤዛንታይኖችን ትንኮሳ በመፋለም ሙስሊሞች ላይ የሚደርሰውን ጥቃት ይከላከሉ ነበር። አልብ አርሰላን የዚህች ጠንካራ ግዛት የወቅቱ መሪ ነበር። ይህ ወጣት ራሳን ከሚሰኘው ስፍራ 21,000 ወታደሮችን ይዞ ከአድካሚ ጦርነት እየተመለሰ ነው። ከወታደሩም መሃል የቆሰለና መሳሪያውን የተነጠቀ በብዛት ይገኛል። በዚህ ሁኔታ ላይ ሳለ የመስቀላውያን ጦር ወደ ሙስሊሙ ዓለም በቁጣ እየመጣ እንደሆነ ተሰማ። ዶማኖስ ዲጂኒዮስ አራተኛ ከባዛንታይን 300,000 ጦሩን አስከትሎ የሙስሊሞችን ሀገር ኢራቅን፣ ኢራንንና ሶሪያን ጨምሮ አብዛኛውን የሙስሊም ግዛት ለመቆጣጠር ወደ ምስራቅ ተመመ። የወቅቱን የቤዛንታይን መሪ ዶማኖስን ከዚህ ዘመቻ ለማስቀረት አልብ አርሰላን ብዙ ተደራደረ። የሰላጂቃ ግዛት የወሰደውን የቤዛንታይኖችን መሬት በማስመለስ ግብር በመክፈል ምርኮና ገንዘብ በመላክ ለማሳመን ጥረት አደረገ። ዶማኖስ ለአልብ አርሰላን ልኡካንን ላከ። ይህን ያደረገው የሰላጂቃዎችን ጦር ለማዘናጋት ነበር። ይህ ድርጊቱ የገባው አልብ አርሰላን ስምምነቱን ለማስቀጠል ብዙ ሞከረ። ነገር ግን ይህ ሮማዊ ገዢ የዚህ ጦር አመጣጥና ኃላፊነት ሙስሊሞችን ከምድረ ገጽ ማጥፋት በሂጃዝና ፍልስጤም ያሉ ቅዱስ ስፍራዎቻቸውን በሙሉ ማውደም እንደሆነ በመዛት ተናገረ። አይደለም የሰልጅቆች አጠቃላይ የሙስሊሞች ገንዘብ ቢሰበሰብ እንኳን የዚህን ዘመቻ ዋጋ እንደማይስተካከለው በመናገር ድርድሩን ውድቅ አደረገበት። የኡማው ዕጣ ፈንታ በዚህ ወጣት እጅ ላይ ወደቀ። ወደ ኸሊፋው እርዳታና መሳሪያ እንዲያቀርብለትም ላከ። አስተዳደሩ ከነበረበት አስከፊ ሁኔታ የተነሳ መልካም መልስ አልሰጠው።
ታላቁ የሙጃሂዶች መሪ አልብ አርሰላን ጥቂት ቁጥር ያለውን ጦሩን ከ600,000 የባዛንታይን ጦር ሰራዊት ጋር ይዋጋ ዘንድ ለጂሃድ ያዘጋጃቸው ጀመር። ቀኑ ጁምዓ ነበር። ታላቁ ኢማም አቡ ነስር ሙሐመድ ኢብኑ አብዱል መሊክ አልቡኻሪ ከሚንበር ላይ ወጡ። ስለ ጂሃድ ኹጥባ አደረጉ። ሙጃሂድ አላህ ዘንድ ያለውን ደረጃ፣ ሸሂዶች ከአላህ ዘንድ ያላቸውን ምንዳውሱ፣ ስለ ኢስላም ተጋደሉ፣ አላህም ሊረዳችሁ ቃል ገብቷል አሏቸው። አላህ የድል ባለቤት እንዲያደርጋቸውም ዱዓ አደረጉላቸው። ሁኔታው ሁሉ የሶሃባዎች ዘመንን ያስታውስ ይዟል። እነዚያ 15,000 የአላህ ሙጃሂዶች በእርሱ መንገድ ሸሂድ ሊሆኑ ጓጉተዋል። ሱልጣን ሙሐመድ አልብ አርሰላን ከፈኑን ለብሶ ወጣ። ወደ ሙጃሂዶቹ ፊቱን አዙሮ ዋ ኢስላማ፣ ዛሬ እስልምና አደጋ ላይ ወድቋል። ላኢላሃ ኢላላህ ከምድረ ገጽ ላይ እንዳትጠፋ አፈራለሁ፣ እኔን የሚመስል ይከተለኝ አላቸውና ስቅስቅ ብሎ አለቀሰ። ሁሉም በእንባ ተራጩ። በአላህ መንገድ ላይ መታገል የሚፈልግ እዚሁ ይቆይ፣ ያልፈለገ ምክንያቱን ለአላህ እየነገረ ከዚህ መሄድ ይችላል። በአላህ መንገድ ሸሂድ መሆን የፈለገ ብቻ ይከተለኝ አላቸው። እኔ ዛሬ የእናንተ አዛዥ አይደለሁም። ስለ አላህ ዲን መዋጋት ግዴታ የተደረገው በእኔ ላይ ብቻ አይደለም፣ በሁላችንም እንጂ። ስለ አላህ ዲን በማገልገል ላይ ሁላችንም እኩል ነን። ለህይወቱ ቅንጣት ታክል የሚፈራ ካለ አይከተለኝ፣ ነፃነቱን ሰጥቼዋለሁና መመለስ ይችላል። እኔ ሸሂድነትን ናፍቄያለሁ። ከሞትኩ በዚህ በያዝኩት ከፈን ቅበሩኝና በአላህ መንገድ መዋጋታችሁን ቀጥሉ። እኔ በጦርነቱ ስሰዋ ልጄ መሊክ ሻህ የጦር አመራርነቱን ይረከብ አላቸው። ምድር በተክቢራ ድምፅ ተናወጠች። 15,000 ሰራዊት ከፈኑን ለበሰ። 600,000 መስቀላውያንን ሊገጥም ወደ ማዚንከርት ሜዳ ተጓዘ። 600,000 የሚሆነው የሮም ሰራዊት የተውጣጣው ከሩሲያ፣ ከኦጉዝ፣ ከካውካሰስ፣ ከኻዛርስ፣ ከፈረንሳይና ከአርሜኒያ ሲሆን የአልብ አርሰላን ጦር ግን 4,000 ልዩ ጦርና 11,000 ተራ ጦር ሲሆን ሁሉም ቱርካውያኖች ናቸው። ታላቁ ሸይኽ ንግግራቸውን ቀጠሉ። በወታደሩ መሃል ቆሙና ጉራና መኮፈስ ቦታ ባይኖራቸውም ዛሬ ከአላህ ቀናቶች መካከል አንዱ ቀን ነው። በዚህች ቀን ዱንያ ላይ በአጠቃላይ ለአላህ ዲን ለሙስሊሞች ደምና ቅዱስ ስፍራዎቻቸው ጥብቅነት ከናንተ ጡንቻና ኢማን በስተቀር ማንም የለው ሲሉ ልብ የሚነካ ንግግር አደረጉ። ቁሳዊና መንፈሳዊ ዝግጅት ሙስሊሞች በጠላት ላይ ለሚቀዳጁት ድል ግብአት ነው። ሙጃሂዶች ሙሉ በሙሉ ሰይፍና ቀስት እንደሚያስፈልጋቸው ዱዓም ያሻቸዋል። በዙልቂዕዳ 7 463 ዓመተ ሂጅራ ወይም እንደ አውሮፓ አቆጣጠር ኦገስት 26 1071 አልብ አርሰላን ሰዎችን ኢማም ሆኖ አሰገደ። ወደ አላህ በፍርሃት አለቀሰ። ለረጅም ሰዓት አላህን ለመነ። ለጌታው በመተናነስ ፊቱን መሬት ላይ አስተኝቶ ለረጅም ሰዓት ሱጁድ ላይ ተደፋ። በአላህም ታገዘ። የፈረሱን ገመድ በማሰር ከፍ ባለ ድምፅ አሁን ወደ ጦርነት መውጣቴ ነው፣ ጦር ሜዳው ቀብሬ ይሆናል እንጂ ከተሸነፍኩ መቼም አልመለስም አለ። የጦርነቱ ፍልሚያ፣ የሱልጣኑ ሰላዮች፣ የሮማኖስ ጦር ያለበትን ቦታ ብዛቱን አጠቃላይ እንቅስቃሴውን በሚገባ አውቀዋል። ሮማኖስ ጦሩን በአህላድና ማንዚክርት መካከል በሚገኝ አልራህዋ በሚባል ቦታ ሰፈረ። አልብ አርሰላን በሁለት ተራራዎች መሃል ተዋጊ ወታደሮቹን መሰደርና ቀስተኞቹን መስመር ማስያዝ ጀመረ። ይህንንም የሚያደርገው ቀድሞ በፍጥነት የሚደርሰውን የቤዛንታውያኑን ጦር ሰላዮች ለመግጠም ነበር። ሮማውያኑ 60,000 ጦር ይዘው ወደ አልብ አርሰላን አመሩ። አልብ አርሰላን ወደ ተራራዎቹ መግቢያ በር አፈገፈገ። ተራሮቹን የሚከቡና መግቢያ በሮቹን የሚዘጉ ቀድመው የሚመጡትን ሮማውያን የሚጋፈጡ ብሎ ሰራዊቱን በመከፋፈል አሰለፋቸው። በጦርነቶች ታሪክና ስትራቴጂ የተዋጣለት ነበር። በሁለቱ ተራሮች መሃል 60,000 ወታደር እስኪገባ ከጠበቀ በኋላ ቀስተኞቹን ምልክት ሰጣቸው።
የቀስት ዝናብ በጠላቶች ላይ ወረደባቸው። ይህን ሁኔታ አስመልክቶ ማህሙድ ሺት እንዲህ ይላሉ። ቀስተኞቹ ከተለመደው ወጣ ያሉና ልዩ ሆነው ነበር። 2 ሰዓት ባልሞላ ጊዜ ውስጥ 60 ሺውን ጦር ወደ ሬሳነት ቀየሩት። ወደ ተራራው መውጫ በር ለመውጣት የጣሩ 2 ብርጌዶች ቢኖሩም የቀስቱ ዝናብ አላስኬድ ስላላቸው በቦታቸው እንዲጸኑ አድርጎ በየሰውነታቸው ላይ የቀስት እንጨት ገብቶ እዛው ቀሩ። በሩን አልፈው የወጡትን ሰላጂቃዎቹ ጠብቀው በሰይፍ ተጋድለው ጣሏቸው። አልባርሰላን ጦሩን ከፊት እየመራ በጀግንነት ተጋደለ። ሰልጁቆች እጅግ የሚታወቁበትን የቱርክ የጦር ስልት መጠቀም ጀመሩ። የተወሰኑ የቱርክ ተዋጊዎች ወደ ጦርነቱ ይዘልቁና ከዚያ ወደ ኋላ ያፈገፍጋሉ። በዚህ ጊዜ ባዛንታይኖቹ ቱርኮች አፈገፈጉ ብለው ስለሚያስቡ ይከተሏቸዋል። ነገር ግን ቱርኮቹ አብዛኛውን ጦራቸውን ከጦር ሜዳው ቅርብ ላይ ነው ደብቀው የሚያስቀምጡት። የሮም ባዛንታይን ጦር ግዙፍና በመሳሪያም የተደራጀ ስለሆነ በፍጥነት ደርሶ የሚያፈገፍጉትን ሙስሊሞች ሊወጋቸው ይቸገራል። በዚህ መሃል የተደበቀው የሙስሊም ጦር ይወጣና በቀስትና በጦር ግዙፉን የሮም ጦር ደመሰሱ። አውሮፓውያኑ ይህንን ሽንፈት አወቁ። የአርሜኒያ፣ ጆርጂያና ሩሲያ ወታደሮች ፈጥነው ለመድረስ ሞከሩ። ቢሆንም ግን የእነርሱ መጣፈንታ እንደ ቀድሞዎቹ ሆነ። የአውሮፓ መስቀላውያን ጦር ሽንፈትን ፈርተው ወደ ሀገራቸው ሽሽትን መረጡ። ቤዛንታውያንን ትተዋቸው ፈረጠጡ። ሙስሊሞች ድል አደረጉ። ላኢላሃ ኢላላህን ለመታደግ ከፈኑን ለብሶ የወጣው እጅግ አነስተኛ ቁጥር ያለው ሰራዊት ከእርሱ በ20 እጥፍ የሚበልጠውን የጠላት ሰራዊት በሙሉ ደመሰሰ። ከድሉ በኋላ የሙስሊሞች ታላቁ ኸሊፋ ለአልብ አርሰላን የአረቡም የአጀሙም ታላቁ ሱልጣን ሲል አድናቆቱንና ለኢስላምም ለሰራው ገድል ምስጋናውን ላከለት። ሙስሊሞችን ከምድረ ገጽ ሊያጠፋ የዛተው ኢምፓየር ዶማኖስ ተማርኮ ከሱልጣኑ ፊት ቀረበ። ሱልጣን አልብ አርሰላን ለዶማኖስ የተማረኩት እኔ የማረከኝ ደግሞ አንተ ሆነህ ቢሆን ምን ታደርገኝ ነበር ሲል ጠየቀው። ዶማኖስም ወይ ገድልሃለሁ፣ ያ ካልሆነ እየጎተትኩህ በኮንስታንቲኖፕል ጎዳናዎች ላይ ያዞርኩ መሳቂያ መሳለቂያ አደርግሃለሁ አለው። በዚህ ጊዜ ሱልጣኑ ለዶማኖስ አሁን እኔን ምን ያደርገኛል ብለህ ታስባለህ ሲል ዳግም ጠየቀው። 3 አማራጮች አሉ። አንደኛው ትገድለኛለህ፣ ሁለተኛው ደግሞ በሀገርህ እያዞርክ የድልህ ማንጸባረቂያ ታደርገኛለህ፣ አሊያም ይቅር ብለህ ካሳዬን ትቀበለኛለህ አለው። ሱልጣን አልብ አርሰላን ሶስተኛውን መርጦ ይቅር ብያለሁ አለው። ሱልጣን አልብ አርሰላን 10,000 ዲናር ሰጥቶ ለጉዞ ከተወሰኑ አበጋዞቹ ጋር እንዲዘጋጅ አደረገው። ኸሊፋውን ለማመስገን ወደ አቅጣጫው ዞሮ መሬትን ሳመ። አገሩ ድረስ እርሱን የሚሸኙትን ወታደሮች ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚል ጽሑፍ ያለበት ሰንደቅ ይዘው ተንቀሳቀሱ። 1.5 ሚሊዮን ዲናር ካሳ ሊከፍል ተስማምተው ዶማኖስ ወደ ኮንስታንቲኖፕል ተመለሰ። እዚያ ሲደርስ የቤዛንታይን መሪዎች ከሱልጣኑ አውርደው አይኑን አጠፉት። የእስልምናን መሐሪነት፣ አዛኝነትና ይቅርባይነትን ለሮሞች ሊነግራቸው ቢቋምጥም አልፈቀዱለትም። የተስማማውን የካሳ ክፍያ ማግኘትን ባለመቻሉ ለአልብ አርሰላን ደብዳቤ ላከለት። ኢምፔሪየር በነበርኩበት ጊዜ የ1.5 ሚሊዮን ዲናር ካሳ ተስማምቼ ነበር። ገና ከስልጣኔ ተባረርኩ፣ የሌሎች ጥገኛም ሆንኩ። ለምስጋና ያክል ብቻ እንደምንም ያሰባሰብኳትን ልኬልሃለሁ ይላል የደብዳቤው መልእክት። ዶማኖስ በጊዜው ለካሳ የላከው 300,000 ዲናር ብቻ ነበር። ይህ መንገድ እንዴት በሐቅ መንገድ መስዋዕት እንዳለበት ያወቀ ስብዕና እንጂ ማንም አይመርጥም። ከእንቅልፍ ቀስቃሽ ከድካም አበረታች የሆኑ ጀግኖች ሁሌም በየዘመኑ ይኖራሉ። ጀግንነት ስሯ የጠለቀና ቅርንጫፏ የዘለቀ በሙስሊሙ ደም ስር ውስጥ የምትርመሰመስ መንፈስ ናት። ትናንት ነበርን፣ ዛሬም እንቀጥላለን። ዛሬ መኖራችንን ግን እንጃ።